አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ያላችሁ ወይ? እኔ ያለው አልሐምዱሊላህ። እና እናንተስ እንዴት ናችሁ? ከኢድ በኋላ ኢድ እንዴት አሳልፋችሁ? እኛ ጋር አልሐምዱሊላህ ደህና ነን። አልሐምዱሊላህ እና ዱለት እየሰራው ነው እዚህ ጋር መጀመሪያ ገንፈል አድርጌው ሁሉንም እያንዳንዱን ነገር ገንፈል አድርጌ በደንብ ከታጠበ በኋላ ገንፈል ታረጉትና ከዛ በኋላ ትከትፉታላችሁ። ያ ጮጋራ የሚመስለው ነገር ግን ከላይ ጥቁሩን ነገር በደንብ ትፈቀፍቁታላችሁ ማለት ነው። ከፈቀፈቃችሁት በኋላ ሁሉንም ነገር ድቅቅ አድርጋችሁ ትከትፉታላችሁ ማለት ነው። ቀይም ስጋ ትከትፉለታላችሁ። በቃ ሁሉንም እኩል ከከተፋችሁ ጉበትም አለው ምናምን። ከዛ በኋላ ከጨረሳችሁ በጎን ካረጋችሁት በኋላ ሽንኩርት ድቅቅ አድርጋችሁ ከትፋችሁ ትጠብሱታላችሁ በዘይት። ያ ሁሉም በየቤቱ የራሱ የሆነ ሙያ አለው እና ለምን በዚሁም ለጓደኞቼ ሙያዬን አላሳያቸውም ብዬ ነው። እና ሽንኩርት ድቅቅ አድርጌ ከከተፍኩ በኋላ እንትኑ ጨጓራውን ጨምራለሁኝ ማለት ነው። ጥብስ ካረኩት በኋላ ጨጓራውን ከጨመርኩም በኋላ በደንብ ከጠበስኩት በኋላ ያኛውም የሆነ ረዥም ነገርም አለ፣ ስሙን አላውቀውም። እሱም ድቅቅ ተደርጎ ተከትፏል። ከጨጓራው በኋላ እሱን እጨምራለሁ፣ በደንብ አማስለዋለሁ ማለት ነው። ትንሽ መሰል ካረኩት በኋላ ቀይ ስጋም አለ ለክትፉ፣ ልክ እንደ ክትፎ ድቅቅ አድርጋችሁ ትከትፉትና ቀዩን ስጋም እንትን ትላላችሁ። አሁን ያኛውን እየጨመርኩ ነው። ቅድም ያልኳችሁ ይሄ ረዥሙ ስሙ ብዙም አላውቀውም። እሱን ነገር ጨምሬያለሁ። ያው ታውቁታላችሁ፣ ዱለት ሲባል ብዙ አይነት ነው፣ ታውቁታላችሁ። ከዛ አሁን ቀዩን ስጋ ጨመርኩኝ። ቀዩን ስጋ ከጨመርኩ በኋላ በደንብ አዋህዳቸዋለሁ ማለት ነው። በደንብ ምስል አደርጋቸዋለሁ አንድ ላይ። ውሃ እንዳይተፋ እሳቱን ከፍ አድርጌዋለሁ። ውሃ እንዲተፋ ከፈለጋችሁ፣ መረቅ እንዲኖረው ከፈለጋችሁ እሳቱን መቀነስ ትችላላችሁ። እኛ ስለማንፈልግ እሳቱን ከፍ አድርገነዋል ማለት ነው። በደንብ አድርገን እናቀላቅለዋለን በምታዩት መልኩ ማለት ነው። እንደዚህ በደንብ ታቀላቅሎታላችሁ፣ ሁለት አይነት እንዳይሆን። ያኛው ገንፈል ስላለ ከዛ ጉበት ነው። ይሄ ድቅቅ ተደርጎ የተከተፈ ጉበት ሁሉም ነገር አለበት። ጉላሊቱ ያኔ ሁሉም ነገር በደንብ ድቅቅ ተደርጎ ተከትፏል። ይሄው ያማሰልኩት ነው። በምታዩት መልኩ ማለት ነው። ሁለት አይነት እንዳይሆን ከቻላችሁ ፈጠን እያላችሁ ማማሰል አለባችሁ። እንደዚህ በምታዩት መልኩ። ከዛ በኋላ ሚጥሚጣ በደንብ ይፈልጋል። ሚጥሚጣ በደንብ ታደርጋላችሁ። ሚጥሚጣ፣ ጨው፣ ኮረሪማም ከዛ በደንብ ታቀላቅሉታላችሁ። በደንብ ማለት ነው። ኮረሪማ ነው ይሄ አሁን የተጨመረው። ኮረሪማ ያው እያዋሃድኩት ነው በደንብ። እሳቱ ከፍ እንዳለ ነው ያለው ውዶቼ። ከተቀነሰ ውሃ ይተፋል። እና ቅቤም ታረጋላችሁ። በደንብ ቅቤ ይፈልጋል። ልክ እንደ ክትፎ ነው። ቅቤ ታረጋላችሁ። ያማሰልኩት ነው በደንብ ቅመሙ እንዲዋሃድ በምታዩት መልኩ ማለት ነው። በቻልኩት አቅም ቶሎ እያልኩኝ ያማሰልኩት ነው። ከዛ ቅቤ ያደርጋለሁ። ቅቤ በደንብ ነው የሚደረግበት። በጣም በቃ እንዴት እንደሚጥም ውዶቼ፣ በጣም ነው የሚጣፍጠው። ወላሂ በጣም ነው የሚጥመው። በነገራችን ላይ የተገዛ ሳይሆን በግ ታርዶ ነውና የእሱ እንትን ነው እንጂ ተገዝቶ ምናምን አይደለም። ቅቤ በደንብ የጨመርንበት በምታዩት መልኩ በደንብ ታማስሉታላችሁ።
እና የተከተፈም ቃሪያ አለ። የተከተፈ ቃሪያ ይጨመርበታል። ከመጨረሻ ላይ እሳቱን ስታጠፉ የተከተፈ ቃሪያ ታረጉበታላችሁ። ደቀቅ አድርጋችሁ ማለት ነው ታረጉበታላችሁ። ይኸው አረኩበት። ከዛ በቃ አሁን ይበቃዋል። ያው እሳቱን ከፍ ስላደረግነው እንትን ውሃ አልተፋም። አሁን እሳቱ ቢቀነስ እንደ መረቅ ነገር ይተፋ ነበር። ያው እኛ ስለማንፈልግ ነው። እና ያው ጣባ ላይ አድርገን እንደዚህ ከመሀል አድርገነዋል እላቸዋለሁ ውዶቼ። ይህን ይመስላል። በጣም ነው የሚጣፍጠው። ወላሂ ሞክሩት። በእንደዚህ አይነት መንገድ ሞክሩት።